እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ኢየሱስ ነው ስሙ ኢየሱስ ነው ስሙ ኢየሱስ ነው ከሞት ያድነው የለም ሌላ የለም ሌላ የለም ሌላ ሁለተኛ የለም ሌላ ማለጅ የለም ሌላ ነው ብቻኛ እንኳን ለትንሣኤ በዓል በሰላም አደረሳችሁ። እያንዳንዱ ልጅ ፍቅር ደስታና ትኩረት ሊሰጠው ይገባል በተለይም በበዓላት ወቅት በተለያዩ የበዓላት ወቅቶች ላይ የተቀቡ እግዚአብሔር ሰዎች ዓለም አቀፍ ቤተክርስቲያን ባለራእይ እንዲሁም የአኖይንቲንግ ቲቪ ቻናል ፕሬዝዳንት የሆነው የእግዚአብሔር ሰው ነብይ ደረሰ ላቀውና ባለቤቱ የእግዚአብሔር ሴት ነብይ ሳራ አብድራሂም ከመላው ከተቀቡ እግዚአብሔር ሰዎች ቤተክርስቲያን አገልጋዮች ጋር በመሆን መስማት ለተሳናቸውና የአይምሮ እድገት ውስንነት ላለባቸው ህፃናት የምህረት እጆቻቸውን ይዘረጋሉ። በዚህ በልዩ የማዳረስ ፕሮግራሞች ላይ ስጦታዎችን ለምግብ የሚሆኑ ግብአቶችንና ከሁሉም በላይ ደግሞ የእግዚአብሔርን ፍቅር ያደርሳሉ። ወላጆች የሌላቸውን ልጆች በሚያስፈልጋቸው ማገዝ ነው። ይሄ ደግሞ ንጹህ አምልኮ ነው ይላል ያዕቆብ ምዕራፍ 1 ላይ። እኛ ከናንተ ጋር ምሳ ለመብላት በጣም ደስ ብሎን ሙሉ ከቤተ ክርስቲያን አንድ ላይ ሆነን መተናል። እናንተ ደግሞ እጅግ የተወደዳችሁ የተባረካችሁ ናችሁ። እነዚህ የደግነት ተግባራት የወንጌልን እውነተኛ መንፈስ ያስተጋባሉ። አካል ጉዳተኞች አሉ መስማት የተሳናቸው ልጆች አሉ ኦቲዝም ብዙ አይነት ችግር ያለባቸው ልጆች ናቸው። ሁሉም ሰው እነዚህ ልጆች ጋር ጊዜውን ማሳለፍ አይፈልግም። እንደዚህ አይነት ልጆችን መጎብኘት ሌሎችም ከናንተ ከዚህ ነገር ቢማሩ እንደዚህ ሰው እንዲያበላቸው እንዲያደርግላቸው የተለየ ነገር ይሰማቸዋል አይደለም እነሱ እኛ ራሳችን ውስጣችን በጣም ደስተኛ ነው። በጣም እናመሰግናለን። ሁሌም እንደዚህ ቅልቦች ይበርቱኛል ክርስቶስ እኛ ሲወልድ ሰላም የተወደዳችሁ የአኖይንቲንግ ቲቪ ቻናል ቤተሰቦች እንዴት ናችሁ? እንኳን ለትንሣኤ በዓል በሰላም አደረሳችሁ። ዛሬ ትንሣኤ በዓልን ምክንያት በማድረግ አንድ የተለየ ፕሮግራም ወደ እናንተ ይዘን ቀርበናል። እንደሚታወቀው ደግሞ የተቀቡ እግዚአብሔር ሰዎች ዓለም አቀፍ ቤተክርስቲያን ብዙ ጊዜ በዓልን ብቻችንን አክብረን አናቅም። ያው የሚታወቅ ነገር ነው። ሁሉ ጊዜ በዓል ሲመጣ ያለንን ያካፈልን አብረን የተቋደሰን ብዙ ጊዜ በዓሎችን እንደዚህ ነው የምናሳልፈው። በቤተክርስቲያን
ቤተክርስቲያናችንም ብዙ ጊዜ የመስጠትን ፕሮግራም አድርገናል የማዕድ ማጋራትን ፕሮግራሞች አድርገናል ከዚህ በፊት ያሉትን ፕሮግራሞች የበዓል ፕሮግራሞች ብንመለከት ማለት ነው ዛሬም ደግሞ እዚህ ወላጅ የሌላቸው ህፃናትና እንዲሁም ደግሞ አንዳንድ መስማት የተሳናቸው ልጆች መናገር የማይችሉ ልጆች አሉ በዚህ ትምህርት ቤትና በዓልን ዛሬ ከነሱ ጋር ልናሳልፍ በዚህ ተገኝተናል የእግዚአብሔር ሰው ነብይ ደረሰ ላቀው እንዲሁም ደግሞ የእግዚአብሔር ሴት ነብይ ሳራ አብድራሂም ከመላው ከይተቀበ የእግዚአብሔር ሰዎች ዓለም አቀፍ ቤተክርስቲያን አገልጋዮች ጋር አንድ ላይ በመሆን ይህንን ፕሮግራም ወደ እናንተ በአኖይንቲንግ ቲቪ ቻናል ለናስተላለፍ በዓልን ከኛ ጋር እንድታሳልፉ እያጋበዝን ቀጣይ ፕሮግራሞቻችንን ደግሞ እያንዳንዱን ወደ እናንተ የምናቀርብ ይሆናል መልካም በዓል አብራችሁን ቆዩ ተባረኩ ባለፈው እዚህ መተን ጎብኝተናችሁ ነበር እና ቃል ገብተን ነበር ስለዚህ በቃላችን መሰረት ዛሬ ምሳችንን ይዘን ወደ እናንተ መተን ከናንተ ጋር ልንበላ ነው እኛ በጣም ከናንተ ጋር ምሳ ለመብላት በጣም ደስ ብሎን ሙሉ ከቤተ ክርስቲያን አንድ ላይ ሆነን መተናል እናንተ ደግሞ እጅግ የተወደዳችሁ የተባረካችሁ ናችሁ ስለዚህ ሁላችሁም እግዚአብሔር ደግሞ ለእናንተ መልካም ነገር አስቦ እንዳደረገ ዛሬ ከኛ ጋራ ማዕድ በመጋራት ደስታችንን ከናንተ ጋር ልንገልጽ ፈልገን እዚህ መተናል እንዲሁም ደግሞ የተወሰነ ስጦታን ይዘንላችሁ መተናል ለነገ ከነጎዲያ የሚሆንላችሁ ምትበሉት ለምግብ የሚሆናችሁ እዚህ ሆናችሁ ሌሎቹም እንዲያዩአችሁ ከናንተ ጋር መተው ማዕድ እንዲቋረሱ እንደኛ ደስተኛ ሆነው እንዲመጡ ከናንተ ጋር ለመካፈል መተናል እኛ ደስተኛ ነን እናንተ ደስተኞች ናችሁ በቀጣይነት ከናንተ ጋር እንደዚህ ማዕድ ያጋራል ወደፊትም አብረን እንቀጥላለን ተባረኩ እኔ በጣም ወዳችኋለሁ ጌታ ኢየሱስ ደግሞ ከኔ በለጠ ይወዳችኋል መዝሙር የሚችል አለ መዝሙር የሚዘምር አለ መዝሙር የሚዘምር አለ ማን ነው መዝሙር የሚዘምርልን
ደህና ናችሁ? ደህና ናችሁ? ደህና እግዚአብሔር ይመስገን። እሷ አሁን ጎበዝ ነች። ደህና ነሽ? የሚገርም ነው። አጨብጭቡላት እስቲ። በተቀቡ የእግዚአብሔር ሰዎች ቤተክርስቲያን በምህረት እጆች አገልግሎት ስር ህፃናትን እንዲሁም ደግሞ በጣም በብዙ ነገር ቻሌንጅድ የሆኑ ሰዎችን የምንመግብበት አንድ ቀን የምግብ ፕሮግራም አለ። እንዲሁ በተለያየ ጊዜ በትምህርት እንዲሁም ደግሞ ቤተሰቦቻቸው እነሱን ሄልፕ አሲስት ማድረግ የማይችሉ ወላጅ የሌላቸውን ሰዎች ወይም ልጆች የምናግዝበት የምህረት አገልግሎት ዲፓርትመንት በቤተክርስቲያናችን አለ። የእግዚአብሔር ሴት እንደነገረቻችሁ ይሄን ፕሮግራም እየመራች እዚህ አድርሰዋለች። ዛሬ ደግሞ በቢሾፍቱ ከተማ በቦሌ ልዩ ፍላጎት አንደኛ ደረጃ ትምህርት ቤት ነው ያለነው። የሚገርም ነገር ነው ያየነው። እዚህ በጣም በጥሩ ሁኔታ ተይዘዋል። እኛ ደግሞ እነኚህን ሰዎች እነኚህን ብላቴኖች እነኚህን ወጣቶች እነኚህን ልጆች ምሳ ለማብላት ነው የጌታችን የመድኃኒታችን የኢየሱስ ክርስቶስን የትንሳኤ በዓል ምክንያት በማድረግ ምግብ ለማብላት ነው የመጣ ነው። ስለዚህ ዛሬ ከነሱ ጋር የማዕድ ጊዜ ይኖረናል። በዚህ ሰዓት ይሄን ፕሮግራም የምትከታተሉ ሰዎች ኢየሱስ ክርስቶስ ከሙታን እንደተነሳ ይሄንን የትንሳኤ በዓል ያከበርን አብ ልጁን እንደሰጠኛ ደግሞ በመስጠት የምናከብረው ልዩ የበዓል ፕሮግራም ነው። ስለዚህ ይሄንን በዓል ፕሮግራም ከኛ ጋር እንድትሆኑ ለሁላችሁም እያሳሰብኩኝ ምናልባት በዚህ አገልግሎት ልባችሁ የተነካ ከኛ ጋር መቆም የምትፈልጉ በቤተክርስቲያናችን የስልክ መስመር ተጠቅማችሁ አገልግሎቱን ከኛ ጋር ለማገልገል የምትፈልጉ ሰዎች ልትደውሉልን ልትጽፉልን ትችላላችሁ። እንዲሁም ደግሞ በጸሎታችሁ ደግሞ የምታግዙን ሰዎች እየጸለያችሁ ይሄንን አገልግሎት ለብዙ ሰዎች ተደራሽ ለማድረግ ለብዙ ህፃናቶች በኢትዮጵያ ላይ ያሉ ሁሉ ህፃናት እንደዚህ የማይችሉ በጣም በብዙ የተጠቁ እንደገናም ደግሞ ፊዚካሊ ቻሌንጅድ የሆኑ ዳውን ሲንድሮም የሆኑ ብላቴና ልጆች ወይም ደግሞ ተማሪዎችን ከኛ ጋር ለማገዝ የምትፈልጉ ሰዎች በጸሎታችሁ እንዲሁም ደግሞ በተለያየ ማቴሪያል ማገዝ ትችላላችሁ። እናንተ ኮንታክት ማድረግ ትችላላችሁ። ወላጆች የሌላቸውን ልጆች በሚያስፈልጋቸው ማገዝ ነው። ይህ ደግሞ ንጹህ አምልኮ ነው ይላል ያዕቆብ ምዕራፍ 1 ላይ። ስለዚህ እግዚአብሔርን ማምለክ እጅ አንስቶ ከማምለክ በላይ እንደዚህ ወላጅ የሌላቸውን በጣም በኢኮኖሚ በጣም የደቀቁትን ራሳቸውን አሲስት ማድረግ የማይችሉ ማገዝ የማይችሉትን ሰዎች እንደዚህ ስታረጉ እግዚአብሔርን ከኛ ጋራ ታመልካላችሁ። ይህ ደግሞ ንጹህ የሆነ አምልኮ ነው። ያዕቆብ ምዕራፍ 1 ቁጥር 27 የሚነግረን ይሄንን ነው። ስለዚህ ይሄንን አምልኮ ከኛ ጋር እንድታመልኩ ይሁን። ጌታ ኢየሱስ ይባርካችሁ። Viewers all over the world, this is a time to feed the children who has a big challenges in their own lives. Not only this, but most of them that as we saw the children that we are going to assist them is the Down syndrome, who cannot able to speak, who cannot able to hear anything. That's why the teacher assists them with signs, with finger signs. So today the reason why we come here is just to feed them, just to feed one meal a day. And maybe this is going to assist them for next meal program, because all the children doesn't have nothing to get or to eat by their own families, because most of the children doesn't have the family, doesn't have the parents. This school already try to assist them, and also not this school but also the community assist them. So in these basic issues, we should have to stand with this school to feed at least one meal, and the day after maybe they are going to afford a little bit from us. So those of you are watching us this program, if anybody wants to stand with us, you can you can have the space to stand with us and also to feed with us. So you can communicate us through this email. The screen at the bottom of this screen already wrote our details, our emails, our
phone numbers. So you can communicate us and do as much as you can what we are doing and what we feed for the children, which they don't have to equip and which they don't have an ability to assist themselves. In Jesus' name we prayed. Amen. God bless you. ስንተኛ ክፍል ነሽ? 12ኛ ክፍል 12ኛ ክፍል ነሽ እሷ። ኦኬ አሁን 12ኛ ክፍል ደርሰሽ ወንድም አለሽ? ወንድም እህትስ? እህትና ወንድም አሉሽ? ወንድምሽ ማን ነው? በየነ ወንድምሽ? እህትሽስ? እማዬ ነች? እህትሽ እማዬ ነች? ኦኬ እማዬ የት ነው ያለችው? ቤት ነች። ምን ትሰራለች ቤት? ወጥ ትሰራለች፣ እንጀራ ትጋግራለች፣ ዳቦ ትጋግራለች። ይሄን ሁሉ ታደርጋለች። ኦ እናትሽ ጎበዝ ነች ማለት ነው። አንቺስ? እኔ አሰራለሁ። ቤት ብዬ ነው። ቤት ምን ታስተካክያለሽ? ጎበዝ ነች ማለት ነው። ዋው ስምሽ ማን ነበር? እሌኒ በየነ። አባትሽ የት ነው? ቤት ነው። ቤት ነው? አባቷ ቤት ነው። አባትሽ ምን ይሰራል? አባትሽ ምን ይሰራል? ጠማ ነው። ካልሲ ባት። ኦኬ ቤቱ ውስጥ ጫማ ካልሲ ምናምን ያጥባል። ኦኬ ኢየሱስ ክርስቶስ ይወድሻል። እኔም ደግሞ እወድሻለሁ። እዚህ ያሉ ሁሉም ይወዱሻል። እሺ አሁን ትወጃቸዋለሽ? ንገሪያቸው እንደምትወጃቸው እስቲ። አዎ በያቸው አንቺም። ኦኬ ስታድጊ ምን ለመሆን ትፈልጊያለሽ? ዶክተር። ኦ አጨብጭቡላት። ዶክተር ነው መሆን የምትፈልጊው? ተናገሪ እስቲ። እኔ ኡያ አባቴ እንጂ ኡያ እና በጣም ነው የምወዳችሁ። ኢትዮጵያን በጣም ነው የምናመሰግነው።
መምህር ፈረድ በራል ዛሬ በጣም ደስ ብሎኛል። በጣም ነው የምናመሰግነው። ሁሌም እንደዚህ ቅልቦች ይበርቱኛለን። በጣም ነው የምናመሰግነው። ኢትዮጵያ ሕዝብ ሁላችሁም እንኳን ለትንሣኤ በዓል በሰላም አደረሳችሁ። ወዳችኋለሁ። እኛም እንወድ ያ እንዴ ከተማሪ ከደጣ ማዬ ወጥሻለሁ ግቢ እንዴ ወቶ እኔ ወቶ ካበጥሻለ ወቶ ሰራቀውጣ እሳስ ወሰራላ ደገደሰጣ እኔ ወጥሻለ ታባጊ እንዴ ወቶ እማዬ ወቶላ አባዬ ወቶ ደረጣ ሲተጣሽ እኔ እነባ እነጠበጣ በጥሻለ አባዬ ስም ማን ነው? መላኩ መላኩማ እሴቱ ዛሬ እዚህ በመምጣታችን ምን ተሰማ? ኢየሱስ የተሰቀለበት ክርስቶስ የተነሳበት የለም። ዓርብ ዕለት ስቅለት ነው። ሰኞ ትንሣኤ የለም። በዛ ቅድም አንድ መዝሙር ዘምረ ነበር፣ ድጋሚ ዘምረ። ተነስቷል ድንጋይ ተነቅሏል፣ ኢየሱስ ተነስቷል። እንኳን አደረሳችሁ። የኛ ሲል ሞተ፣ ክርስቶስ የኛ ሲል ሞተ። ተመልካቾቻችን እንደምትመለከቱት ፕሮግራማችን ይሄንን ይመስላል። አሁን ደግሞ ካጠገቤ የነዚህ ልጆች መምህር አንዲት መምህር አብራኛለች። ከሷ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በድጋሚ ስምሽን ማለበል? መምህር ታድሌ ተፈራ እባላለሁ። የልዩ ፍላጎት መምህር ነኝ። የ32 ዓመት አገልግሎት አለኝ። በልዩ ፍላጎት የዲግሪ ምሩቅ ነኝ እና እነዚህ ልጆች ጋር የኛ ተማሪዎች ሁለት አይነት እንትን ያላቸው ናቸው። አንደኞቹ የመስማት ተሳናቸው ተማሪዎች ናቸው። እነሱም ከኬጂ እስከ 8ኛ ክፍል ድረስ መማር የሚችሉ ናቸው። ዩኒቨርሲቲም ገብተው የትም ገብተው ተመርቀው ወጡም ስራ የሚያዙ ተማሪዎች አሉ። ሌሎቹ ደግሞ የአእምሮ እድገት ውስንነት ያላቸው ናቸው። የአእምሮ እድገት ውስንነት ደግሞ ብዙ አይነት ጉዳት ያለባቸው ናቸው። ኦቲዝም አለ፣ ዳውን ሲንድሮም አለ። እነዚህን ይዘን ነው እያኖርን ያለነው። በትምህርት ቤታችን ውስጥ ደግሞ ለነዚህ ልጆች ለመስማት ለተሳናቸው ልጆች የትምህርት አገልግሎት ነው የምንሰጠው። ለአእምሮ እድገት ውስንነት ላላቸው ደግሞ በእድሜ ከፍ ላሉት የእጅ ስራ፣ የቡና ሴሬሞኒ መሰጋጃ፣ የዌልካም የእግር መርገጫ እና ሻማ ያመርታሉ። ይሄን ግን ያለነው ከተማሪዎች ጋር ነው። እነሱ ተማሪዎች ከስንት ክፍል እስከ ስንት ክፍል ናቸው? አሁን ከኛ ጋር ያሉ ልጆች ከኬጂ እስከ 8ኛ ክፍል ያሉት መስማት የተሳናቸው፣ ሌሎቹ ደግሞ የአእምሮ እድገት ውስንነት ያላቸው ናቸው። እነሱ ያው ክፍል ደረጃ የላቸውም፣ ግን እዚህ ውስጥ በተለያየ ሙያ የእጅ ስራ ሙያዎችንና የተለያዩ ነገሮችን ይማራሉ። እንደገና ደግሞ የፊደል እንግሊዘኛ፣ ሂሳብ እና አማርኛን ይማራሉ። በጣም ትልቅ ደስታ ነው የተሰማን። ምክንያቱም ልጆቻችን በጣም ፍቅር ናቸው፣ ፍቅር ይወዳሉ። ከሌላው ደግሞ ለየት የሚያደርጋቸው አካል ጉዳታቸው ብቻ ሳይሆን እንዲሁ ያለውን ነገር ስታይ የኛ ልጆች ለየት ያሉ ናቸው። እንዲሁም በተፈጥሮም በምንም ምንም የሚያውቁ አይደሉም። የውሸት ነገር እነሱ ጋር የለም። ሲወዱሽም ሲጠሉሽም እንደዛ ናቸውና ሰዎችን አግኝተው ከሰዎች ጋር አብረው መጫወት፣ አብረው መሳቅ፣ ከልጆች ሰዎች ጋር አብረው መጫወት እንደዚህ ሰው ሲያበላቸው ሲያደርግላቸው የተለየ ነገር ይሰማቸዋል አይደለም እነሱ። እኛ ራሳችን ውስጣችን በጣም ደስተኛ ነው። በጣም ተሰምቶናል። በጣም ደስ ብሎናል። ከሚገባው በላይ ነው ደስተኛ የሆነው። አሁንም እግዚአብሔር ጨምሮ ይስጣችሁ፣ ጨምሮ ይባርካችሁ። ሁሌም ቀጥሉ በዚሁ። ምክንያቱም በዚህ ብቻ ባያበቃ ጥሩ ነው። ልጆቻችን ሁሌም እይታን ይፈልጋሉ፣ መታየትን ይፈልጋሉ። በጣም ደስተኞች ነን። በተረፈ እድሉ ስለተሰጠኝ አመሰግናለሁ። መምህር ታዳነሽ ደበላ እባላለሁ። የቢሾፍቱ ልዩ ፍላጎት መምህርት ነኝ።
ያገልግሎት ዘመኔ ከነኚህ ልጆች ጋራ በመጀመሪያ ሌላ ቦታ ነው ያስተማርኩት እዚህ ቦታ ግን 3ኛ አመት ነው ያስተማርኩ ያለሁት እና በጣም ደስ የሚሉ የፍቅር የሆኑ ልጆች ናቸው በእውነት ከሆነ ማለት ነው እነኚህ ህፃናት ስለ እውነት ለመናገር ውጪ እንደዚህ አይነት ፍቅር የለም ማለት ነው በጣም ይዋደዳሉ ይፋቀራሉ መምህራን ክብር አላቸው እዚህ ቦታ የሚመጣ አስተማሪም ሆነ እንግዳ ታድሶ የሚገባበት ቦታ ነው በእውነት ነው እኛውን ይቅርታ ስለ ይቅርታኛ እናቅም እነሱ ይቅርታ ካላልሻቸው ትምርታቸውን የማይቀጥሉም ሰላም የላቸው ያደንቁሻልና በጣም ፍቅር ያላቸው ልጆች ናቸው በመምጣታችሁ ደግሞ እጅግ በጣም ደስተኞች ነን ምክንያቱም ቅድም እንዳርኩሽ ልጆቹ ፍቅር ይፈልጋሉ ሰው ይፈልጋሉ አሁን እዚህ እንትኑ ሳይሆን የእውነተኛ በቃ ፍቅር ያላቸው ልጆች ሰው የሚፈልጉ ልጆች ናቸው እናንተ ደግሞ እግዚአብሔር አሳስቧችሁ ጌታ ረድቷችሁ ማለት ነው እነኚህ ልጆች መታየት ያለባቸው መጎብኘት ያለባቸው ልጆች ናቸው ከእግዚአብሔርም ዘንድ ዋጋችሁን ታገኛላችሁ በሰው ፊት ደግሞ በወላጅም ፊት ልጆቹም ዛሬ የሚያገኙት ደስታ በገንዘብ የሚገለጽ ደስታ አይደለም እና በመምጣታችሁ እኛ በጣም ደስ ብሎናል እግዚአብሔር ደግሞ ከማደሪያው ይባርካችሁ ተባረኩ እንደዚህ አይነት አገልግሎት ደግሞ ይብዛላችሁ እግዚአብሔር አምላክ የሚወደው እነዚህ የተጣሉ በሰው ፊት ተቀባይነት ያሌላቸው ልጆች በሚጎበኙበት ሰዓት ጌታም በዚህ ስራ ይደሰታል ቤተሰብ ደስ ይለዋል እነሱ ደስ ይላቸዋል እኛም ደግሞ በጣም በመምጣታችሁ ደስተኞች ነን ደግሜ እላለሁ እግዚአብሔር ከላይ ከማደሪያው አብዝቶ ይባርካችሁ እንደዚህ አይነት አገልግሎት ይብዛላችሁ እግዚአብሔር የሚወደው አገልግሎት ነው ሰው ለታይታ የሚደረግ ሳይሆን እነዚህ የተጣሉ ልጆች ናቸው በብዙ ህብረተሰብ የማይፈልጉ ልጆች ናቸው እግዚአብሔር ይባርካችሁ ነው ማለት አጠቃላይ እሺ ለሌሎች አሁን ብዙ ሰው በዚህ በሶሻል ሚዲያ ላይም በአኖይንቲንግ ቲቪ ቻናልም ብዙ ሰው ይመለከታልና የምታስተላልፉት መልእክት እኔ አሁን በዚህ ማስተላልፈው ምንድነው መልእክት ማስተላልፈው ከዚህ ከናንተ ፕሮግራም በመማር ይሄ አሁን በጣም አስተማሪ ነው ምክንያቱም ሰዎች ብዙ ቦታ ይሄዳሉ ብዙ እርዳታ ያደርጋሉ ይሄ ግን የተለየ ነው እነዚህ ልጆች አካል ጉዳተኞች አሉ መስማት የተሳናቸው ልጆች አሉ ኦቲዝም ብዙ አይነት ችግር ያለባቸው ልጆች ናቸው እንደዚህ አይነት ልጆችን መጎብኘት ሌሎችም ከናንተ ከዚህ ነገር ቢማሩ ይሄ ነገር አስተማሪ ነው ለካ ደግሞ በዚህ በመምጣታቸው አሁን የሚሰማኝ ነገር ምንድነው የማያውቅ ሰው ሊሆን ይችላል ስለዚህ ስለ ልዩ ፍላጎት ወይንም ስፔሻል ኒድ ስለሚባለው እንደዚህ አይነት ችግር ያለባቸው ልጆች እንዳሉ የማያውቁ ሰዎች ከዚህ ከሚዲያ ላይ ይማራሉ ያያሉ ትምርት ትሆናላችሁ ብዬ ነው ማስበው ማለት መጥተው እንዲጎበኙ ሌሎች ሰዎች የምን ፕሮግራም የምትከታተሉ መረዳት ያለባቸው ልጆች ናቸው መጎብኘት ያለባቸው ልጆች ናቸው በጣም ፍቅር ያላቸው ልጆች ናቸው ፍቅር ደግሞ በጣም የሚፈልጉ ልጆች ናቸው እግዚአብሔር በረዳችሁ መጠን መጣችሁ እነኚህ ልጆች ብትጎበኙ ብትረዱ በጣም ደስ ይለናል ስሜ ቢጂጋ ባጫ ይባላል ልዩ ፍላጎት ማመር ባለሙያ ነኝ እዚህ በቢሾፍቱ አንደኛ ደረጃ ልዩ ፍላጎት ላይ ነው የሚሰራ እሺ ዛሬ እዚህ በመገኘታችን በአለን ከናንተ ጋር በማሳለፋችን ምን ተሰማ እኔ በጣም ደስ ብሎኛል እንደዚህ ፕሮግራም አዘጋጅታችሁ በአል ከኛ ጋር ለማሳለፍ ስለመጣችሁ በጣም እናመሰግናለን እኔ በጣም ደስ ብሎኛል ማለት እነዚህ ሁሉም ሰው እነዚህ ልጆች ጋር ጊዜውን ማሳለፍ አይፈልግምና እናንተ ደግሞ ወዳችሁን እኛን ልጆችም ለማየት ለመርዳት ስለመጣችሁ በጣም እናመሰግናለን እኔ በጣም ደስ ብሎኛል በበኩሌ ማለት ጀልቀበረቲ በጋ ጌሰን ጀቹን በርባዳ ኖይ ማናበሩምሳ ከነ ከሰቲ ማናበሩምሳ ፌቲ አዳ ከሰቲ በረቶታ ፌቲ አዳ ቀባን ካምበርሲም ነውተው ማናበሩምሳ ፌቲ አዳሞ አከሱማ ጆሎታ ፌቲ አዳ ታን ወይን ደሞ ወይን በርኖታ ፌቲ አዳ ወይን አደት በርኖታ ካምበርባረን በርሲስና ማናበሩምሳ ፌቲ አዳ ጋ ጆሎታ ፌቲ አዳ ታን ጎሶታ ገራጋራ ወልት ቀቡራን ካምበርሲሱዳንስ አጌቲ ጉራ ካን ቀባን rakko sammu kan qaban dagaagna sammu jechuudha akkasuma autism down syndrome saalessa sammu warra ta'an iddoo tokkotti kan barsiisaa jirudha kanaaf immoo akkasuma chaanaloonni an kanin arge እንደዚህ ቻናሌ akkasitti dhufee ijoollee kanallee hubatee wajjiniin gammadee ayyaana dabarsu kana baay'een kabaja jechuudha baay'een jaalladha Programmi kana gootanii dhufuu keessanii baay'ee singalateeffannaa galatooma jechuun barbaada.
ተመልካቾቻችን እንግዲህ እስካሁን ያለውን ፕሮግራም እንደተመለከታችሁት ነው። በዚህ በመገኘት የመስማት የተሳናቸው እንዲሁም ደግሞ የአይምሮ እድገት ውስን ካለባቸው ልጆች ጋር በዓልን እንዲህ ባለ መልኩ አሳልፈናል። የእግዚአብሔር ሰው ነብይ ደርሰ ላቀው እንዲሁም ደግሞ የእግዚአብሔር ሴት ሳራ አብድራሂም ከቤተሰቦቻቸው ጋር እንዲሁም ደግሞ የተቀበ እግዚአብሔር ሰዎች ዓለም አቀፍ ቤተክርስቲያን አገልጋዮች ጋር በመሆን እንዲህ ባለ መልኩ ማዕድን በማጋራት አብረን ምሳ በልተናል። ጥሩ ጊዜ አሳልፈናል። የነበረው ቆይታ ይሄንን ይመስላል። ልጆቹ በጣም የፍቅር ልጆች ናቸው። በጣም መታገዝ የሚያስፈልጋቸው ናቸው። ሰው መጥቶ ሲጎበኛቸው ራሱ ለነሱ ትልቅ ነገር ነው። ይሄንን ተመልክተናል እና ስለዚህ ሁላችሁም በአኖይንቲንግ ቲቪ ቻናል እንዲሁም ደግሞ በተለያየ የሶሻል ሚዲያዎቻችን ላይ የምትመለከቱ ሁሉ ወደዚህ በመምጣት ብታገዟቸው ከኛ ጋርም በመተባበር አንድ ላይ ሆነን እነሱን ማገዝ እንችላለን። በሶሻል ሚዲያዎቻችን ላይ እንዲሁም ደግሞ ባሉት የስልክ አማራጮች ላይ እንደውላችሁ ከኛ ጋር አንድ ላይ በመተባበር እነዚህ ልጆች ማገዝ መርዳት እንችላለን። በጣም እገዛ ያስፈልጋቸዋል። መምህሮቻቸውም እንደተናገሩት እንዲሁም ደግሞ ልጆቹም እንደተናገሩት ነው። በዓልን እንግዲህ እንዲህ ባለ መልኩ እያሳለፍን እንገኛለን። ከቀሪው የአኖይንቲንግ ቲቪ ቻናል ፕሮግራሞች ጋር አብራችሁን ቆዩ። መልካም የትንሳኤ በዓል ተባረኩ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ። ኢየሱስ ነው ስሙ ኢየሱስ ነው ስሙ ኢየሱስ ነው ከሞት ሚያድነው የለም ሌላ ሌላ የለም ሌላ የለም ሌላ ሌላ ሁለተኛ የለም ሌላ ሌላ ማላጅ የለም ሌላ ሌላ ነው ብቸኛ። እንኳን ለትንሳኤ በዓል በሰላም አደረሳችሁ። እንደ ጥሎን ክልኝ እንደ አበባ አበብኩኝ እንደ ሊባኖስ በፊት ሰደድኩኝ እንደ ወይራ ሽታ እንደ መዓዛው በኔ ያስቀመጥከው ዓለምን ሞላው። አው እንደ ጥሎን ክልኝ እንደ አበባ አበብኩኝ እንደ ሊባኖስ በፊት ሰደድኩኝ እንደ ወይራ ሽታ እንደ መዓዛው በኔ ያስቀመጥከው እልልታችሁ ይሰማና ስለ ጌታ አንተ ብቻ ነህ አንተ ብቻ ነህ አንተ ብቻ ነህ አንተ ብቻ ነህ አንተ ብቻ አንተ ብቻ ነህ 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 አንተ ብቻ ነህ። ዝቅ በሉለትና ምድረ በዳውን ኤደን በረሃውንም ገነት አድርገዋል አድርገህ ደስታና ተድላ ምስጋናና ዝማሬ ለኔ ሰጥተሃል ለኔ ምድረ በዳውን ኤደን በረሃውንም ገነት አድርገዋል ደስታና ተድላ ምስጋናና ዝማሬ እልልታችሁ ያንሳል ለጌታ ከፍ አድርጉለት። በጎ ስጦታ ፍጹም በረከት ከላይ ነውና ከብርሃናት አባት በጎ ስጦታ ፍጹም በረከት ከላይ ነውና በጌታ ዝቅ በሉና አመሰግንሃለሁ አመሰግንሃለሁ ዝቅ 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 አመሰግንሃለሁ በእልልታ በጭብጨባ አመሰግን ዝቅ በጎ ስጦታ
ፍጹም በረከት ከላይ ነውና ከብርሃናት አባት በጎ ስጦታ ፍጹም በረከት ከላይ ነውና ዝቅ በሉና አመሰግንሃለሁ ኮገባችሁ ዝቅ በሉለትና ለኢየሱስ አመሰግንሃለሁ እልልታ ብቻ ይሁንለት አመሰግንሃለሁ አመስግኑት አመሰግን እናቶች በእልልታ ወንድሞች በጭወት አንበሳ ኢየሱስ አንበሳ ከሞተን በኩር ተነሳ አንበሳ ኢየሱስ አንበሳ ከሞተን በኩር ተነሳ አንበሳ ኢየሱስ አንበሳ ከሞተን በኩር ተነሳ ሞትን ማስቆም የሚችል ወይም የቻለ ሰው ወይም ፍጥረት ወይም ሁኔታ ሲስተም እስከ ዛሬ ድረስ አላየው ማንኛውንም ጀግና ሞት ኢዝሊ ሰውን በቀላሉ ሰብሮ ሄዶ ሳይንስ የትኛውንም ያህል ቢረቅ እስከ ዛሬ ድረስ ሞትን ዲፋይን ማድረግና አሁንም እየተመራመሩ አልገባቸው ቀጥ ካለ ቀጥ ነው ስንት ጀግና አይተናል በዚች ምድር ላይ በዚች ዓለም ላይ ስማቸው ሲወሳ በየአደባባይ የገደለ ብቻ ለምን ይወደሳል ለምን ይሞገሳል በሞቱ ያሸነፈው ኢየሱስ ይበልጣል ኢየሱስ ይበልጣል የሽዋ ይሁዳ አርሾ ሸካምነትያ የሽዋ ይሁዳ አርሾ ሸካምነትያ የሽዋ ይሁዳ እንኳን ለትንሣኤ በዓል በሰላም አደረሳችሁ Anointing TV ሰውለት ምስጋናችን አቤት say ዝቅ በሉና ምስጋና መልካም ነው ዝማሬ ምስጋና መልካም ነው ዝማሬ ሰዋለው ለአምላኬ እልልታን ጨምሬ ዝቅ ለጌታ ስግደትን ጨምሬ ምስጋና መልካም ነው ዝማሬ ሰዋለው ለኢየሱስ እልልታን ጨምሬ ለጌታ ስግደትን ጨምሬ ጳውሎስና ሲላስ በእስር ቤት ተጥለው እያሉ በእስር መዝሙር ሲዘምሩ ለጌታ እየጃ እልልታ ያለው አለ እዚህ ምስጋና ሰዋለው ለአምላኬ እልልታን ጨምሬ ለኢየሱስ ስግደትን ጨምሬ ጳውሎስና ሲላስ በእስር ቤት ተጥለው እያሉ በእስር መዝሙር ሲዘምሩ ለጌታ ከእጃቸው ሰንሰለት ምስጋና መልካም ነው ዝማሬ ሰዋለው ለአምላኬ እልልታን ጨምሬ ለጌታ ስግደትን ጨምሬ ሌሊቱን በሙሉ ስለፋ አንድ የሚያዝ ዓሣ ሲጠፋ ታንኳዬ ለጌታ ስሰጠው መረቤን አቤት ምስጋና መልካም ነው ዝማሬ
ሰዋለው ለአምላኬ እልልታን ጨምሬ ለኢየሱስ ስግደትን ጨምሬ ገናናው የኛ ኢየሱስ አቻ ይገኝለት እንደ ሞት አልቀረም ከቶ አለ በሰማያት ማን ይቃወመናል ዛሬ በደሙ አይቶናል ትንሣኤውን ልናወራ ምስጋና ምስጋና እልልታ 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 ከፋርጉና ከሰማይ ሰማያት ከዙፋኑ ወርዶ የዕዳውን ጽፈት በደሙ አስወግዶ ምስኪን መስሎ መጥቶ ዲያብሎስን ቀጣ በጨለማ ላለን አሜን 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 ገናና እንደ ሞት አልቀረም ከቶ ማን ይቃወመናል ዛሬ በደሙ አይቶናል ትንሣኤውን ልናወራ በገና አንስተናል በገና አንስተናል ምስጋና 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 እልልታ 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 በጌታ ድገሙ ከፍ አድርጉና ከሰማይ ሰማያት ከዙፋኑ ወርዶ የዕዳውን ጽፈት በደሙ አስወግዶ ምስኪን መስሎ መጥቶ ዲያብሎስ ተቀጣ በጨለማ ላለን ገናና እንደሞናነ ማን ይቃወመናል ዛሬ በደሙ አይቶናል ትንሣኤውንና በገና አንስተናል ምስጋና 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 እልልታ 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 እስቲ ያሸበሸባችሁ ዝቅ በሉና አንተ አይደለህም ወይ ረዳቴ በጭንቅ ዘመን እረፍቴ በማያምር ቀን ውበት ድምቀቴ የደስታዬ ጥግ ጭወቴ አንተ አይደለህም ወይ ረዳቴ በጭንቅ ዘመን እረፍት በማያምር ቀን ውበት ድምቀቴ የደስታዬ ጥግ ጭወቴ ያለኝም ሌላ ነኝ የምለው ይሄ ነው ብዬ የማነሳው ከሰው የደስታዬ ቀኑ ባለቤት ብቻህን አቤት ተመስገን 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 አረ ዝቅ በሉና አዘኑ ክፉ ያዩልኝ ቀኖቼ እንባን የሻቱ ላይኖቼ ቀኔን አዘኸው ከላይ ከሰማይ ጠገብ በደስታ ሰክሲሳይ የለኝም ሌላ ነኝ የምለው ይሄ ነው ብዬ እንኳን የማነሳው ከሰው የደስታዬ ቀኑ ባለቤት ብቻህን ተመስገን እጆቻችሁ ከፍ ይበልና ጩጩ ይለኛል የማደርገው ሳጣ አቤት 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 መልካምነት እጅ የመጣ መጮ ያምረኛል ለኢየሱስ ያደረገልኝ ፍቅር ትዝ ያለኝ ውስጤን የፈነቀለው የምስጋናዬ ዜማ ያርግ ወደ ማደሪያ ጣፋጭ ሆኖ ይሰማ ይታይ እንደረዳኸኝ አገር ሁሉ ይወቀው እንዴት ችሎ ዝም ይላል እንዴት ችሎ
ችሎ ዝም ይላል እንዴት ችሎ ዝም ይላል ውስጤን የፈነቀለው የምስጋናዬ ዜማ ያርግ ወደ ማደሪያ ጣፋጭ ሆኖ ይሰማ ይታይ እንደረዳ አገር ሁሉ ይወ እንዴት ችሎ ዝም ይላል እንዴት ችሎ ዝም ይላል እንዴት ችሎ ዝም ይላል ዝቅ ብልና አምልኮዬን ይዤ አደባባይ ልውጣ ያኮ አላፍርም አቤት 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 እየረዳኝ እያገዘኝ እየረዳኝ እየረዳኝ አቤት እያገዘኝ እየረዳኝ አረጆቻችሁ ከፍ አድርጉና ከፍ አምልኮዬን ይዤ አደባባይ ልውጣ ያኮ ራኛል እንጂ አላፍርም 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 እየረዳኝ እየረዳኝ እያገዘኝ እየረዳኝ እያገዘኝ እየረዳኝ በጌታ እጆቻችሁ ከፍ አድርጉና እንደገና አምልኮዬን ይዤ አደባባይ ልውጣ ወይ 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 ያኮ ራኛል አላፍርም አንድ ሰው ከፍ ይበልና እየረዳኝ እየረዳኝ እያገዘኝ እየረዳኝ እያገዘኝ እየረዳኝ ድገሙ ዝቅ በሉና እዩዋ ስትከፋ ሜልኮል በአምላኬ ፊት እንዲስው ውርደት መስሏት ክብሬን መጣሌ መጀመሪያም እሱ አይደል ክብሬ ሰማይን ለሰራ ምድርን ለዘረጋ ላለና ለሚኖር አልፋና ኦሜጋ ከዚህ በላይ ከዚህ በላይ ከዚህ በላይ ከዚህ በላይ ገና እዩዋ ስትከፋ ሜልኮል በአምላኬ ፊት እንዲህ ስሆን ውርደት መስሏት እንዲህ ማምለክ መጀመሪያም እሱ አይደል ክብሬ ሰማይን ለሰራ ምድርን ለዘረጋ ለአንተ አቤት 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 ከዚህ በላይ ከዚህ በላይ ገና ገና ከዚህ በላይ በጌታ አሸብሽቡ ዝቅ በሉና እግዚአብሔር እየረዳው ሰው ዝቅ በሉና እግዚአብሔር እየረዳው ሰው ዝቅ እግዚአብሔር እየረዳው ሰው አያዝም በሁኔታው ይሄዳል እየጨመረ ይሄዳል እየጨመረ ይሄዳል እየጨመረ አንድ ሰው ይዝለልና ለጌታ ቀጠልኩኝ ቀጠልኩኝ በክብር ቀጠል ቀጠልኩኝ ቀጠልኩኝ በክብር ቀጠልኩኝ መንፈሱ ሞገስ ዝቅ በሉ እግዚአብሔር እየረዳው ሰው እግዚአብሔር እየረዳው ሰው እግዚአብሔር እየረዳው ሰው አያዝም በሁኔታ ይሄዳል እየጨመረ ይሄዳል እየጨመረ ይሄዳል እየጨመረ አንድ ሰው ይዝለልና ቀጠልኩኝ ቀጠልኩኝ በክብር ቀጠል ምን ኧረ ወይ እስቲ አንድ ሰው ውለታ ያለበት የተማሰ ጉድጓድ የተደፈነለት
አሃ ሞቱ ሲታወይ ትንሣኤ ሆነለት አሃ አማያየ የተፈረደለት ከአመድ ላይ የተነሳ ጩኸት አለኝ ለኢየሱስ ክብሬን ስሜን ብጥልለት እብድ አትበሉኝ ከጠላቴ ጽኑ ስራት ኧረ ጩኸት ያለው ለጌታ የሱ ውለታ ጩኸት ያለው እልልት ያለው ክብር ያለው ጭብጨባ ያለው ከዚህ በላይ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ኢየሱስ ነው ስሙ ኢየሱስ ነው ስሙ ኢየሱስ ነው ከሞት ሚያድነው የለም ሌላ ሁለተኛ የለም ሌላ ማላጅ የለም ሌላ ነው ብቸኛ እንኳን ለትንሣኤ በዓል በሰላም አደረሳችሁ። መዳኛ ልትርሰው ሰው ጓደኛ መዳኛ አባቴ አሳደገኝ ከልጅነቴ አባቴ መዳኛ ልትርሰው ሰው ጓደኛ መዳኛ አባቴ አሳደገኝ ከልጅነቴ አባቴ ህልመኛው ተሽዞ ለግብፃዊ ብጅ አገልጋይ እንዲሆን ለረጅም ዓመት ሲመላለስ በታማኝነት በሐሰት ወንጀል ከወህኒ ጣሉት ልትርሰው ሰው ጓደኛ መዳኛ
አባቴ 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 አሳደገኝ ከልጅነቴ አባቴ አባቴ መዳኛ 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 ለተረሳው ሰው ጓደኛ መዳኛ መዳኛ አባቴ 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 አሳደገኝ ከልጅነቴ አባቴ አባቴ መከራው ስቃዩ ሲያልፍ በሕይወቴ ከጎኔ ያልተለየው ኢየሱስ ረዳቴ ኢየሱስ አባቴ እንዳያልፍ አለፈ ያ ሁሉ መከራ አሮር ተሻገርኩኝ ከጌታዬ ጋራ ከኢየሱስ ጋራ መዳኛ ለተረሳው ሰው ጓደኛ መዳኛ መዳኛ አባቴ 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 አሳደገኝ ከልጅነቴ አባቴ አባቴ መዳኛ 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 ለተረሳው ሰው ጓደኛ መዳኛ መዳኛ አባቴ 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 አሳደገኝ ከልጅነቴ አባቴ አባቴ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ኢየሱስ ነው ስሙ ኢየሱስ ነው ስሙ ኢየሱስ ነው ከሞት ሚያድነው የለም ሌላ ሌላ የለም ሌላ የለም ሌላ ሌላ ሁለተኛ የለም ሌላ ሌላ ማላጅ የለም ሌላ ሌላ ነው ብቸኛ እንኳን ለትንሣኤ በዓል በሰላም አደረሳችሁ። በቀራንዮ ልዑል ተሰቅሎ ሞትን ወሰደ ስለኔ ብሎ አራቱን ስለ ሁላችን በደልና ኃጢአት ኢየሱስ ክርስቶስ የሆነበትን ዋና ነገር ትሰማላችሁ ዛሬ። አሜን። አራቱን ስትሰሙ እግዚአብሔር አምላክ በሕይወታችሁ ላይ ድንቅ ነገር አድርጓል፣ ገና ደግሞ ያደርጋል። እልልታ ያለው ሰው ጮሆ አሜን ይበል። የተለየ ነገር አቶንመንት ነው የሚባለው። ማለት በቃ ሌላው የማይደግመው ነገር ሴሌብሬሽን አይደለም፣ ሪፕሌስመንት አይደለም፣ ወይም ደግሞ ጌት ቱጌዘር አይደለም። ለእንደዚህ አይነት የከበሩ ነገሮች እንግሊዘኛው የሚጠቀመው ቃል አቶንመንት ነው። በቃ የከበረ ነገር። አንድ ሰው ጮሆ ዛሬ በሉ ዛሬ ኢየሱስ ምን ማለት እንደሆነ አውቃለሁ በሉ። ኢየሱስ ምን ማለት እንደሆነ አውቃለሁ። ኢሳይያስ ምዕራፍ 53 ቁጥር 5 ላይ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሳጽ በርሱ ላይ ነበረ፣ በርሱም ቁስል እኛ ተፈወስን። ሃሌሉያ። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችን ተግሳጽ በርሱ ላይ ነበረ።
ነበረ በርሱ ቁስል እኛ ተፈወስን እንዴት መድኃኒት የሆነ ጥቅስ መሰላችሁ ይሄ ቃል እስኪ አንድ ሰው እጆቹን አንስቶ እርሱ ግን በሉ እርሱ ግን ስለ በደላችን ቆሰለ ስለ መተላለፋችን ደቀቀ የደህንነታችን ተግሣጽ በእርሱ ላይ ነበረ በእርሱ ቁስል እኛ ተፈወስን ምን ማለት መሰላችሁ ና ወንድሜ ከሱ ኋላ ሁን ና ወንድሜ አንተ ከሱ ኋላ ሁን ፊቱ ይሸፍነው ይሄ ሰው በከተማና በአገር ውስጥ ያሉትን በ10 ሺዎች የሚቆጠሩ ሰዎችን በአሰቃቂ ሁኔታ የገደለ በአሰቃቂ ሁኔታ ገሎ ሳይቀብር በአውሬ ያስበላ በመድር ላይ እንደዚህ ያለ ጨካኝ ሰው የሌለስ ከሚመስል ድረስ ከባድ ወንጀል ያደረገ ፍርደኛ ነው ዛሬ በዚህ ፍርድ ቤት ይፈረድበታል ሁለተኛውን አምጡልኝ የዚህ ሰው ወንጀል ደግሞ በከተማ ውስጥ ያሉትን ሴት እህቶቻችንን ከ15000 በላይ የሚሆኑ በዳታ እንደተመዘገበው በተለያየ ጊዜና ወራት ወይም አመት ጾታዊ ጥቃት በማድረስ ከፍተኛ በደል የፈጸመ በመሆኑ ዛሬ በዚህ ፍርድ ቤት ከባድ ቅጣት እንዲፈረድበት በፊታችሁ ተዘጋጅቷል ሌላም አለ አምጣልኝ ወደዚህ ለፍርድ የሚቀርቡ ሰዎች ናቸው እነዚህ ይሄ ሶስተኛው ገና ሮጠው ያልጠገቡ 50000 የሚሆኑ ህፃናቶችን አንገታቸውን ከላያቸው ላይ ያነሳ ለአውሬ የሰጠ ህፃን የተባለ በከተማና በአገር ውስጥ እንዳይኖር ያደረገ ከባድ ወንጀለኛ ነው ዛሬ ሊፈረድበት ተዘጋጅቷል እነኚህ ሁሉ ፍርደኞች ፍርዳቸው በአሰቃቂ ሞት እንዲሆን ስለተወሰነ እያንዳንዳቸው ከመሞታቸው በፊት አንድ የመጨረሻ ቃል ያለው በእነኚህ ወንጀለኞች ይፈረድ የተባለው ነገር እንዲፈረድበት የሚፈልግ ሰው ወደዚህ በመምጣት የፍርዱን ሐሳብ ይናገራል እኔ በእነሱ ፋንታ እሰቀላለሁ በእነኚህ ወንጀለኞች ይሄ ሰው ከባድ ወንጀል እንዳደረገ ታውቃለህ እኔ በእርሱ ቦታ እሰቀላለሁ ይሄም ሰው ከባድ ወንጀል እንዳደረገ ታውቃለህ እኔ በእርሱም ሆኜ እሰቀላለሁ ይሄኛውም ከባድ ወንጀል አድርጓል ስለ በሁሉም ፋንታ እኔ እሰቀላለሁ ኢየሱስ ያደረገልህ እንደዚህ ነው ወንጀለኞቹ በነፃ እንዲወጡ ወንጀለኞቹ ሳይፈረድባቸው ሳይሞቱ በነፃ እንዲለቀቁ የሚሞትላቸው አንድ ሰው ተገኝቷልና ዛሬ የፍርድ ሂደቱ እዚህ ሰዓት ላይ ሲጠናቀቃል ፍርዱ ተቀይሯል ነፃነ ተቀይሯል ነፃነ ተቀይሯል ነፃነ ሃሌሉያ ተፈታችኋል ሃሌሉያ ፍርዱ አልቋል አሜን ሰው ሃይማኖት ያደረገው ይሄንን እውነት ነው እያንዳንዳችን በመድር ላይ ያለን ህዝቦች በእነኚህ ወንጀልና ኃጢአተኞች ውስጥ እንደነበርን መጽሐፍ ሲናገር አስቀድማችሁ እናንተ በጨለማው ዓለም ስልጣን ስር በዲያብሎስ ስር እንደታወረ ሰው ሆናችሁ በጨለማ መንግስት ስልጣን ስር ነበራችሁ ከፍጥረታችሁም ኃጢአተኞች ነበራችሁ አለን የወንጌል ቃል ነገር ግን አንዱ ስለ ሁሉ ሞተ የሚለው ቃል ይፈጸም ዘንድ በሰማችሁት ወንጀል እንዳይጠየቁ አንዱ ድንገት መጣና እኔ ልቀጣላችሁ አለ የሆነልህ እንደዚህ ነው የሆነልሽ እንደዚህ ነው የሆነላችሁ እንደዚህ ነው አንድ ሰው ኢየሱስ ይሄን ነገር አርጎልኛል ካለ ኢየሱስ ይሄን ነገር አርጎልኛል ካለ ምስጋናውንና እልልታውን ተነስቶ ቆሞ በእልልታ ክብር ሃሌሉያ እንዴት አይነት ርካሽ ሰዎች ነበርን እንዴት አይነት አመፀኛና ኃጢአተኛ ሰዎች ነበርን እንዴት አይነት በደለኛ ሰዎች ነበርን መጽሐፍ ሲናገር በያዕቆብ መልእክት ላይ ምኞት ጸንሳ ኃጢአትን ትወልዳለች ኃጢአትም ካደገች በኋላ ሞትን ትወልዳለች የወለደችውን ሞት በእኛ ህይወት እንዳይደረግና እንዳይፈጸም
የኛን ሞት የቀየረውን ጌታ ነው ቆመህ የምታመልከው። አንተ አልገባህ ከሆነ አላቅም። ነገር ግን የገባው አንድ ሰው ግን ኢየሱስ በኔ ፋንታ ኃጢአቴን በደሌን ተሸክሟል፣ እርሱ በኔ ፋንታ ተቀጥቷል የሚል ሰው ካለ እውነተኛ ምስጋናና እልልታውን እጆቹን ዘርግቶ በእልልታና በጭብጨባ ለእግዚአብሔር ልጅ ለጌታ ለኢየሱስ ክርስቶስ ኢየሱስን እየባረከ እንዲያመጣ ፈልጋል። አንተ እኮ አሁን ጸድቀሃል። አንተ እኮ አሁን አይፈረድብህም። አሜን። ፍርዱ አልቋል። አሜን። ፍርዱ አልቋል። አሜን። ለጆሮ የሚሰቀጥጥ ኃጢአተኛና በደለኛ የነበርን እኛ በደላችንና ኃጢአታችን ተከድኖ በእግዚአብሔር ልጅ በክርስቶስ ኢየሱስ ፊት በተከፈለ ዋጋ ጻድቃን ተብለናል። የሆነልህ የተደረገልህ ይሄ ነው። ወንጌል ማለት ይሄ ነው። አንድ ሰው እልልታውን ጭብጨባውን ለጌታ እንዲያሰማ ፈልጋለሁ። ኢየሱስን ዛሬ በዚህ በትንሣኤ ቀን ስናከብረው ከፍ ስናረገው ይሄ ካልገባችሁ የዳቦና የእንጀራ የፌሽታ ብቻ በዓል ይሆናል። እኛ ግን እሱን ለማድረግ አይደለም የተጠራ ነው። ይሄም መታሰቢያ ለማሰብ ነው። አንድ ሰው እጆቹን አንስቶ ሞቶልኛል ብሎ ይጮህ። ሞቶልኛል። እንዲህ ነው የሆነልህ። ለዚህ ነው ሸክሙ ቀሎኛል። አሜን። አሁን ስለ ኃጢአት የሚከፈል ሌላ ዋጋ አልጠብቅም። መስዋዕት የሆነው ኢየሱስ ጨርሶልኛል። በተጨረሰ ዓለም ውስጥ እየኖርኩ ነው ይባል። በተጨረሰ ነገር ውስጥ እየኖርኩ ነው። የኃጢአትንም ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት ቀየረን። አሜን። የፈለስኩት በጨለማ ስልጣን በፊት ኃጢአት በሚታሰብበት ዓለም ነበር። አሁን ግን ቀየረልኝ። ይሄ ነው ዛሬ የሆነ ያለው። አሜን። እጆቻችሁን አንሱና ኢየሱስ ተነስቷል ይበል ባካችሁ። ኢየሱስ ተነስቷል። አዲሱን ትርጉም ከሌላኛው እንግሊዝኛ ቨርዥን ጋር አራት ብዬ የጠቀስኩትን ነገር በደንብ ስለሚያብራራ ስሙት። ነገር ግን እርሱ ስለ መተላለፋችን ተወጋ፣ አንድ ስለ በደላችንም ደቀቀ፣ ሁለት በእርሱ ላይ የወደቀው ቅጣት ለኛ ሰላም አመጣልን፣ እሺ በእርሱ ቁስል እኛ ተፈወስን። አራት ነገር። አንደኛው ተወጋ የሚል ነው። ሁለተኛው ደቀቀ የሚል ነው። ሶስተኛው ተቀጣ የሚል ነው። አራተኛው ቆሰለ የሚል ነው። እንደገና አንብበው። ነገር ግን እርሱ ስለ መተላለፋችን ተወጋ። ጩሁና ተወጋ በሉ። ተወጋ። ኦኬ። ስለ በደላችንም ደቀቀ። ደቀቀ በሉ። ደቀቀ። እሺ። በእርሱ ላይ የወደቀው ቅጣት ለኛ ሰላም አመጣልን። ቅጣት ተቀጣ በሉ። ቅጣት ተቀጣ። እሺ እንደገና በእርሱ ቁስል እኛም ተፈወስን። ቁስል በሉ። ቁስል። ተወጋ፣ ደቀቀ፣ ተቀጣ፣ ቆሰለ። ተወጋ በሉ። ተወጋ፣ ደቀቀ፣ ደቀቀ፣ ተቀጣ፣ ተቀጣ፣ ቆሰለ፣ ቆሰለ። አራቱ የሆኑት ነገሮች ነው እነኚህ ናቸው። ተወጋ መጽሐፍ በብሉይ ኪዳን እንደተወጋ የነገረን አንድ የእግዚአብሔር ቃል ላይ የሚያስደንቅ መወጋት የደረሰበት አንድ ጠላት አለ። እንደዚህ ይላል፣ ረዓብን የቆራረጥክ ዘንዶንም የወጋህ አንተ አይደለህምን? ኢሳይያስ ምዕራፍ 51 ቁጥር 9። ኢየሱስ who knew not sin ኃጢአት የማያውቀው ነው። ከኃጢአት በቀር በሁሉ ተፈተነ ሰው ነበርና፣ ሰው ሆኖ መጥቶ ነበርና፣ ይህ ኃጢአት የማያውቀው ግን ዘንዶ እንደሚወጋ ተወጋ ያለ በደሉ። ኢዮብ መጽሐፍ ላይም እንዲሁ ዘንዶ እንደተወጋ ይናገራል። የተወጋው ልክ እንደ ጠላት ነው። ዘንዶ የጠላት የዲያብሎስ ምሳሌ ነው። ልክ እሱ ዘንዶ ላይ እንደሆነው ኢየሱስ ክርስቶስ ስለ በደላችን ነው የሚለው። አጠገባቸው ያለውን ሰው በደለኛ ነበርክ በሉት። አንተ በደለኛ ነበርክ በሉት። እግዚአብሔርን በድለሃል በሉት። ሰውን በድለ ነበር በሉት። ያልበደልከው ነገር የለም በሉት። ዘንዶ እንደሚወጋ ኢየሱስ ያለ ጥፋቱ ያለ ቅጣቱ ስላንተ ተወጋ። መጽሐፍ የሚናገረው መወጋት ይሄንን ነው። ጠላት ያልሆነውን ጠላት አደረገው። ስለምን? ስለ በደላችን ተወጋ። ሁለተኛውስ ደቀቀ ይላል። መድቀቅ ታውቃላችሁ? አንድ ነገር እስከሚደቅ ድረስ ሲወቀጥ አይታችኋል? በበሽታ እንደዚህ የሚደቁ ሰዎች አውቃለሁ። የሚያምር ገላቸው ከላያቸው ላይ እርግፍ ብሎ አልጋ ላይ አጥንታቸው ብቻ ቀርቶ አይናቸው ፍጥጥ ብሎ ጉንጫቸው ወደ ውስጥ ገብቶ በእጆቻቸው ላይ ምንም ስጋ ሳይገኝ
ስኬሌተን አጥንቶ ነው። ልብስ የሚለብሱት ልብስ እንኳን መቀመጫ ሳይመቸው እጥፍጥፍ ብሎ የተቀመጠ ከባድ የበሽታ ድቀት የደረሰባቸው ሰዎች አሉ። አይቻቃሉ። ስለ መተላለፋችን ኢየሱስ ክርስቶስ እንደዚህ ነው ድቅቅ ያለው። መድቀቅ ታውቃለህ? ይሄ የሚገባው ላንተና ለኔ ነበረ። መድቀቅ ድቅቅ ማለት በሽታ ያደቀቀው፣ ችግር ያደቀቀው፣ ሁኔታ ያደቀቀው ማንነት የሚሰጥ መተላለፍ ውስጥ ነበርን። ሁለተኛው ስለ መተላለፋችን ደቀቀ ይላል። የኔ ጌታ በሉት። የኔ ጌታ ወዳለሁ ወዳለሁ። ስለ መተላለፌ በሉት። ስለ መተላለፌ ስለኔ በሉት። ስለኔ የደቀቀው አንተ ነህና የደቀቀው አንተ ነህና ወዳለሁ ወዳለሁ። አንድ ሰው ጮሆኔ አልደቅም ይበሉ። እኔ አልደቅም። ስለ መተላለፌ የደቀቀልኝ ሌላ አለ በሉ። መተላለፌ የደቀቀልኝ ሌላ አለ። መድቀቅን ኢዮብ ያውቀው ነበረ። ኢዮብ ምዕራፍ 6 ቁጥር 8 እና 9 ላይ የያዘው ደዌ እርሱን ከማድቀቁ የተነሳ ልመናውን ወደ እግዚአብሔር እንዲህ አለ። ኢዮብ ምዕራፍ 6 ቁጥር 8 እና 9 ልመናዬ ምን ነው በደረሰልኝ፣ እግዚአብሔርም ሞኝነቴን ምን ነው በሰጠኝ፣ ምኞቴን ምን ነው በሰጠኝ፣ እግዚአብሔርም ያደቀኝ ዘንድ እጁን ለቆ ያጠፋኝ ዘንድ ወዶ ቢሆን ኖሮ እያለ ከገባበት መከራና ስቃይ የተነሳ የደቀቀበትን ምስል እያሳየን ነው። ኢየሱስ አልበደለም። ኢየሱስ አላጠፋም። ኢየሱስ ንጹህ ነው። ኢየሱስ ኃጢአት የለበትም። ስለ መተላለፋችን ግን ምን አለ ይላል? ደቀቀ። የተባረከ ይሁን። አሜን። ሶስተኛው ደግሞ ምንድነው? ተቀጣ። መደበኛው ትርጉም የደህንነታችን ተግሳጽ በእርሱ ላይ ነበር ይላል። ይሄኛው ደግሞ ስለ በደላችንና ስለ መተላለፋችን ምን አለ? ተቀጣ። ተግሳጽ ሲባል ከትንሽ እስከ ትልቅ ላጠፋ ሰው የሚሰጥ ነገር ነው። የቃል ተግሳጽ አለ፣ የበትር ተግሳጽ አለ፣ የመከራ ተግሳጽ አለ። ሰዎች በብዙ ነገር ይገሰጻሉ። ኢየሱስ ግን ምንም ሳያጠፋ ላንተ በደልና ኃጢአት ለዓለም ሁሉ መተላለፍ ብሎ የናንተን ቅጣት የኛን ቅጣት በላዩ ላይ ተሸከመ። ሶስተኛው ኢየሱስ ክርስቶስ ስለሁላችን ያደረገው መቀጣት ነው። ተቀጣ። እጆቻችሁን አንሱ። አራቱም ወንጌላት በዚህ የሚስማሙበትን አስፍረዋል። እርሱ ስለሁላችን በአደባባይ ላይ ፐኒሽ ተደረገ፣ ተቀጣ። ዛሬ እያሰባችሁ ወይም እያያችሁ ያላችሁት የጌታን የኢየሱስ ክርስቶስን ትንሣኤ በመታከሩበት ወቅት ኢየሱስ እንዴት እንደተቀጣ እያሰባችሁ በውስጣችሁ ሐሴት እያረጋችሁ እንድታሳልፉ እግዚአብሔር ይፈልጋል። ሶስተኛው ላይ ይሄን ጥቅስ ልስጣችሁ። ኢዮብ ምዕራፍ 34 ቁጥር 31 ላይ እኔ ሳልበድል ቅጣት ተቀበልኩ የሚለውን አራተኛውና የመጨረሻው ቆሰለ ይላል። he has a wound ማለት ቁስለኛ ሆነ። ኢዮብ እንዲህ ያለውን ቁስል በህይወቱ ላይ አይቶት ነበረ። እግዚአብሔር ቃል ሲናገር ስለ ኃጢአቱ የሆነበትን ስለ ኃጢአቱ የተደረገበትን በኢዮብ ላይ ቆሰለ። ማ ኢዮብ እንደዚህ አይነት ቁስል ገጥሞት ነበር። ኢዮብ ምዕራፍ 2 ቁጥር 7 እና 8 ሰይጣንም ከእግዚአብሔር ፊት ወጣ፣ ኢዮብንም ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው፣ ስጋውንም ይፍቅበት ዘንድ ገል ወስዶ በአመድ ላይ ተቀመጠ ይላል። ኢየሱስ ግን አልበደለም። ስለ ሁላችን ቁስል ሰውነቱ ቆሰለ። አንድ ሰው እጆቹን አንስቶ ተወጋ ይበል። ተወጋ። ደቀቀ በሎ። ደቀቀ። ተቀጣ በሎ። ተቀጣ። ቆሰለ። ቆሰለ። ኢሳይያስ 53 ቁጥር 5 ላይ ያለውን አንብብልኝ። አሁን ኢሳይያስ 53 ቁጥር 5 ላይ አራቱንም ነገሮች ስለ መተላለፋችን፣ ስለ በደላችን፣ ስለ ኃጢአታችን የሆኑ አራት ነገሮች ምንድናቸው? ነገር ግን እርሱ ስለ መተላለፋችን ተወጋ፣ አንድ ስለ በደላችንም ደቀቀ፣ ሁለት በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን፣ ሶስት በእርሱ ቁስል እኛ ተፈወስን። አራቱም ነገር ከመሆናቸው የተነሳ ሰላምና ፈውስ ሆኖልናል። አሜን። እዚህ ውስጥ ሰላም ያጣችሁ ሰዎች ካላችሁ፣ እዚህ ውስጥ በሽታ ያለባችሁ ካላችሁ፣ አራቱ የኢየሱስ ክርስቶስ መስዋዕትነትና ያደረገው ነገር አልገባችሁ ማለት ነው። የገባችሁ ሰዎች ግን ትንቢት እናገራለሁ። ከዛሬ ጀምሮ በዛሬው በትንሣኤ ቀን አውጃለሁ። እግዚአብሔር የማይደፈርስ ሰላሙን ሰጥቷቸዋል ዛሬ። አሜን። ናዝሬቱ ጌታ በኢየሱስ ስም ኢየሱስ ስለናንተ ስለተወጋ
ኢየሱስ ስለናንተ ስለቆሰለ አሜን ኢየሱስ ስለናንተ ስለደቀቀ አሜን ኢየሱስ ስለናንተ ስለተቀጣ አሜን ከዛሬ ጀምሮ ለዘላለም አሜን የማይወሰድ ሰላማችሁ አሜን ይቀጥላል አሜን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ኢየሱስ ነው ስሙ ኢየሱስ ነው ስሙ ኢየሱስ ነው ከሞት ሚያድነው የለም ሌላ ሌላ የለም ሌላ የለም ሌላ ሌላ ሁለተኛ የለም ሌላ ሌላ ማላጅ የለም ሌላ ሌላ ነው ብቸኛ እንኳን ለትንሣኤ በዓል በሰላም አደረሳችሁ። በቀራንዮ ልዑል ተሰቅሎ ሞትን ወሰደ ስለኔ ብሎ። አሁን በመቀጠል ድንቅ ህፃናቶች አሉ። የቤተ ክርስቲያኒቷ ተረካቢዎች ድንቅ ህፃናቶች አሉ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ዛሬ ጥቅስ ነው ማቀርብላችሁ። ያዕቆብ ምዕራፍ 1 ቁጥር 9 እንደዚህ ይላል፣ የተዋረደው ወንድም ግን በከፍታ ባለጠጋ በውርደቱ ይመካ፣ እንደ ሳር አበባ ያልፋልና። እንኳን ለፋሲካ በዓል በሰላም አደረሳችሁ። ስሜ ናታኒ አባይ ይባላል። አሁን የማቀርብላችሁ ጥቅስ ነው። የጥቅሴ ርዕስ ሮሜ ምዕራፍ 8 ከቁጥር 8 እስከ 11 በስጋ የሚመሩትም እግዚአብሔርን ማስደሰት አይችሉም። እናንተ ግን እግዚአብሔር መንፈስ በውስጣችሁ የሚኖር ከሆነ በስጋ ሳይሆን በመንፈስ ናችሁ። ነገር ግን ሰውነታችሁ ከኃጢአት የተነሳ የሞተ ቢሆንም መንፈሳችሁ ግን ከጻድቅ የተነሳ ኃያል ነው። ነገር ግን ኢየሱስን ከሙታን ያስነሳው በእናንተ በሚኖረው በመንፈሱ ሟች ለሆነው ሰውነታችሁ ሕይወትን ይሰጣል። ስላዳመጣችሁኝ አመሰግናለሁ። እንኳን ለፋሲካ በዓል በሰላም አደረሳችሁ አደረሰን። ስሜ ቃላ ሙሴ ይባላል። አሁን ማቀርብላችሁ ጥቅስ ነው። ጥቅሱ የሚገኝበት የማቴዎስ ወንጌል ምዕራፍ 28 ከቁጥር 5 እስከ 7 መልአኩ መልሶ ሴቶችን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረው ተነስቷልና በዚህ የለም። የተኛበትንም ስፍራ ኑና እዩ፣ ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆ ወደ ገሊላ ይቀድማችኋል፣ በዛም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። አንበሳ ኢየሱስ አንበሳ ከሙታን ተነሳ፣ አንበሳ ኢየሱስ አንበሳ ከሙታን ተነሳ፣ አንበሳ ኢየሱስ አንበሳ ከሙታን ተነሳ። ሞትን ማስቆም የሚችል ወይም የቻለ ሰው ወይም ፍጥረት ወይም ሁኔታ ሲስተም እስከ ዛሬ ድረስ አላየው። ማንኛውንም ጀግና ሞት ኢዝሊ ሰውን በቀላሉ ሰብሮ ሄዶ ሳይንስ የትኛውንም ያህል ቢረቅ እስከ ዛሬ ድረስ ሞትን ዲፋይን ማድረግና አሁንም እየተመራመሩ አልገባቸው። ቀጥ ካለ ቀጥ ነው። ስንት ጀግና አይተናል በዚች ምድር ላይ በዚች ዓለም ላይ ስማቸው ሲወሳ በየአደባባይ በየአደባባይ የገደለ ብቻ ለምን ይወደሳል? ለምን ይሞገሳል? በሞቱ ያሸነፈው ኢየሱስ ይበልጣል። ኢየሱስ ይበልጣል። የሽዋ ይሁዳ አርሾ ሸካምነትኛ የሽዋ ይሁዳ አርሾ ሸካምነትኛ የሽዋ ይሁዳ እንኳን ለትንሣኤ በዓል በሰላም አደረሳችሁ። Anointing TV. ላገኝ ነው ደግሞ መሰለኝ ገና በፍለጋው ደስ አለኝ ላገኝ ነው ደግሞ መሰለኝ ገና በፍለጋው ረካውኝ
ሽፍት ልበል ከግርግሩ ልራቅ ልረሳ ከእግሮች ስር መድኃኒትን ይዤ እንድነሳ ከዛም ባለፈ ባንተ በራስ እደነቃለሁ ባወኩ ቁጥር እወድህና እዚያው ከርማለሁ ጥፍት ልበል ከትርምሱ ልራቅ ልረሳ ከእግሮች ስር መድኃኒትን ይዤ እንድነሳ ከዛም ባለፈ ባንተ በራስ እደነቃለሁ ባወኩ ቁጥር እወድህና እዚያው ከርማለሁ አንተ ጋር የቆየ አንተን ይላል የሰነባበተ ሌላ ሰው ይሆናል ጠረን ለምዶት ከሩቅ ይለይሃል በግርታው ማል ጌታ እኮ ነው ይላል በብዥታው መሃል እሱ አይደለም ይላል አንተ ለካ ያለው ጸሎቴ ጋር አንተ ለካ ያለው ጓዳዬ ጋር የዓለም ሁሉ ጥበብ ቢለካ በከንቱ ምጥ በፍለጋ ማን ሊጠጋ አንተ ለካ ያለው ጸሎቴ ጋር ውዴ አንተ ለካ ያለው ጓዳዬ ጋር ልብ ከፈለገ እንዲህ ካሰበ መቼ ይረጋ እንዳጣው ሲሰማው ከቀድሞ አብልጦ ይከተለዋል በፍለጋ ውስጥ ልቡ ይዝላል ተስፋው ይደክማል ሲያገኘው ደግሞ እንዳላዘነ ደስታው ይሞላል የኔ ግን አንተን ፍለጋ ሲጨልምና ሲነጋ ገና የፈለግኩ እንኳን ያለው ነፍሴ ስትረጋጋ የኔ ግን አንተን ፍለጋ ሲጨልምና ሲነጋ ገና የፈለግኩ እንኳን ያለው ነፍሴ ስትረጋጋ አንተ ለካ ያለው ጉልበቴ ጋር ውዴ አንተ ለካ ያለው ጓዳዬ ጋር እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ኢየሱስ ነው ስሙ ኢየሱስ ነው ስሙ ኢየሱስ ነው ከሞት ሚያድነው የለም ሌላ የለም
እንኳን ለትንሣኤ በዓል በሰላም አደረሳችሁ። በቀራንዮ ልዑል ተሰቅሎ ሞትን ወሰደ ስለኔ ብሎ። አሁን በመቀጠል ድንቅ ህጻናቶች አሉ። የቤተ ክርስቲያኒቷ ተረካቢዎች ድንቅ ህጻናቶች አሉ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ዛሬ ጥቅስ ነው ማቀርብላችሁ። ያዕቆብ ምዕራፍ 1 ቁጥር 9 እንደዚህ ይላል፣ የተዋረደው ወንድም ግን በከፍታ ባለጠጋ በውርደቱ ይመካ፣ እንደ ሳር አበባ ያልፋልና። እንኳን ለፋሲካ በዓል በሰላም አደረሳችሁ። ስሜ ናታኒም አባዬ ይባላል። አሁን የማቀርብላችሁ ጥቅስ ነው። የጥቅሴ ርዕስ ሮሜ ምዕራፍ 8 ከቁጥር 8 እስከ 11 በስጋ የሚመሩትም እግዚአብሔርን ማስደሰት አይችሉም። እናንተ ግን የእግዚአብሔር መንፈስ በውስጣችሁ የሚኖር ከሆነ በስጋ ሳይሆን በመንፈስ ናችሁ። ነገር ግን ሰውነታችሁ ከኃጢአት የተነሳ የሞተ ቢሆንም መንፈሳችሁ ግን ከጻድቅ የተነሳ ኃያል ነው። ነገር ግን ኢየሱስን ከሙታን ያስነሳው በእናንተ በሚኖረው በመንፈሱ ሟች ለሆነው ሰውነታችሁ ሕይወትን ይሰጣል። ስላዳመጣችሁኝ አመሰግናለሁ። እንኳን ለፋሲካ በዓል በሰላም አደረሳችሁ አደረሰን። ስሜ ቃላሙ ሙሴ ይባላል። አሁን ማቀርብላችሁ ጥቅስ ነው። ጥቅሱ የሚገኝበት የማቴዎስ ወንጌል ምዕራፍ 28 ከቁጥር 5 እስከ 7 መልአኩ መልሶ ሴቶችን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረው ተነስቷልና በዚህ የለም። የተኛበትንም ስፍራ ኑና እዩ፣ ፈጥናችሁ ሂዱና ከሙታን ተነሳ፣ እነሆ ወደ ገሊላ ይቀድማችኋል፣ በዛም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። ተነስቷል ይሄ ጌታ ማተቡን እሱ ፈታ ቅዱሳን ባንዱና አክብሩት ከኔ ጋር ተነስቷል ይሄ ጌታ ማተቡን እሱ ፈታ ቅዱሳን ባንዱና ወደ ላይ ከፍ እልልታው ሞገሰው ሞትን ድል ለነሳው ኢየሱስ ተነስቷል አክብሩት ቅዱሳን የታለ እልልታ ላዳነን ጌታ የታለ እልልታ አቤት 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 የታለ እልልታ ላዳነን ጌታ የታለ እልልታ የሚችለውን ያህል አንድ ሰው ሽብሸባ ያለው ዝቅ ብሎ አበቃለት ተብሎ ነበር ኢየሱስ ሲቀበር ወሬ ሆኖ ሊቀር አለቀ ተብሎ ሊወራ ነበር ተብሎ ሊዘከር ወሬ ሆኖ ያለምን ታሪክ ለወጠ ነገር ተገለበጠ ያዳም ዘራ መለጠ መቃብሩን ፈነቀቅሎ ሞትን ድል ጉዳ አረገ ወደ አባቱ አረገ ኢየሱስ ተነስቷል ኢየሱስ ተነስቷል ኢየሱስ ተነሳ ጮት ያለው አለ ኢየሱስ ተነስቷል ኢየሱስ ተነስቷል ኢየሱስ ተነስቷል ከሞት ተነሳ ኢየሱስ ከሞት ተነሳ ኢየሱስ መቃብሩን ኢየሱስ ባዶ አረገው ኢየሱስ የምጮውለት ኢየሱስ አንበሳው ኢየሱስ አንበሳው አንበሳው የኔ አንበሳ የኔ ጀግና ከሞት ተነሳ ኢየሱስ ከሞት ተነሳ ኢየሱስ መቃብሩን ኢየሱስ ባዶ አረገው ኢየሱስ የምጮውለት አንበሳው የታል አንበሳው ለማክበር የመጣ ጌታ የኔ ጀግና
ንጉሥ መባል የተገባው ዝጉን ማህተብ ለፈታው ለሌላ አንሰጥም ክብሩን ሞትና ትንሣኤውን መባል ያለበት አንበሳ ሞትን ድል አድርጎ ለተነሳ ሰማይ ያረገ በደመና ዳግም ይመጣል እንደገና ይሄ ነው ንጉሥ ኢየሱስ ይሄ ነው ንጉሥ ኢየሱስ ይሄ ነው ንጉሥ ኢየሱስ ጩኸት ለንጉሥ ኢየሱስ ፉጨት ለንጉሥ ኢየሱስ ይሄ ነው ንጉሥ ኢየሱስ ንጉሥ መባል የተገባው ዝጉን ማህተብ ለፈታው ለሌላ አንሰጥም ክብሩን ሞትና ትንሣኤውን መባል ያለበት አንበሳ ሞትን ድል አድርጎ ለተነሳ ሰማይ ያረገ በደመና ወደ ላይ ይሄ ነው ንጉሥ ይሄ ነው ንጉሥ ኢየሱስ ይሄ ነው ንጉሥ ኢየሱስ ጩኸት ለንጉሥ ኢየሱስ የደስታዬን እልልታ የደስታዬን ንጉሥ ለሆነው ጌታ የደስታዬን አሰማለሁ ለጌታ የደስታዬን ለንጉሥ ነገሥት የደስታዬን እስኪ ልጩኸለት የታል እዛ ጋር ንጉሥ መባል የተገባው ዝጉን ማህተብ ለፈታው ለሌላ አንሰጥም ክብሩን ሞትና ትንሣኤውን መባል ያለበት አንበሳ ሞትን ድል አድርጎ ለተነሳ ሰማይ ያረገ በደመና ዳግም ይመጣል እንደገና ይሄ ነው ንጉሥ ኢየሱስ ይሄ ነው ንጉሥ ኢየሱስ ጩኸት ለንጉሥ ኢየሱስ አቤት አንበሳው ጀምሮ ያለ የነበረ ዙፋኑ ጽኑ ነው ያልተደፈረ ጉልበት ያለው ሁሉ ሚንበረከክለት አጋንንት ለስሙ ሚንቀጠቀጥለት እሱ የዘጋውን የሚከፍት የለም የከፈተውን ሚዘጋ የለም በሰማይ በምድር የሌለው አቻ ንጉሠ ነገሥት ኢየሱስ ብቻ ፊቱ እንደ ፀሐይ የሚያበራ ከበረዶ ይልቅ ፀጉሩ ነጭ ነው አይኖቹ እንደ እሳት ነበልባል ናቸው እንደ ብዙዎች ድምፁ አስፈሪ ነው ዮሐንስ አለ በክብር የሚያየው ፊቱ ወደኩኝ እንደ ሞተ ሰው ይሄ ነው ንጉሥ ይሄ ነው ንጉሥ ክብር ለንጉሥ ጩኸት ለንጉሥ እርሱ ግን ስለ መተላለፋችን ቆሰለ ስለ በደላችንም ደቀቀ በርሱ ቁስል እኛ ተፈወሰ ስለ በደላችን ስለ ኃጢያታችን የሆኑ አራት ነገሮች አንደኛው ኢየሱስ ያለ ጥፋቱ ያለ ቅጣቱ ስላንተ ተወጋ ሁለተኛውስ ደቀቀ ኢየሱስ አልበደለም ኢየሱስ አላጠፋም ኢየሱስ ንጹህ ነው ኢየሱስ ኃጢያት የለበትም ስለ መተላለፋችን ግን ምን አለ ይላል ደቀቀ ሶስተኛው ደግሞ ምንድነው ተቀጣ ኢየሱስ ግን ምንም ሳያጠፋ ላንተ በደልና ኃጢያት ለዓለም ሁሉ መተላለፍ የኛን ቅጣት በላዩ ላይ ተቀጣ አራተኛውና የመጨረሻው ቆሰለ ይላል ከዛሬ ጀምሮ የማይወሰድ ሰላማችሁ ይቀጥላል እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ኢየሱስ ነው ስሙ ኢየሱስ ነው ስሙ ኢየሱስ ነው ከሞት ሚያድነው የለም ሌላ የለም ሌላ ሁለተኛ
እንኳን ለትንሣኤ በዓል በሰላም አደረሳችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እሰይ 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 አንበሳ ነው የይሁዳ አንበሳ የሞትን ጣር አጥፍቶ ተነሳ መቃብሩን የፈነቃቀለው ይሄ ጌታ የጌቶች ጌታ የጌታ ስም የተባረከ አንበሳ ዓላማ ይዞ የተሰለፈ የሚያስፈራ ያንተ ሰራዊት ጠላትን ሁሉ እያሸነፈ ባንተ መሪነት ቀንና ሌሊት ባህር ተሻግሮ በምድረ በዳ ጊንጡ ረጋግጦ ጥቂቱ ሕዝብ ካንተ ጋር ወጥቶ ርስቱን ጨበጠ ወሰን አሰፋ የማዳን እጁን ለእኛ ዘረጋ የሰላም ሕዝብን እንዲሆንላችሁ አበዛ በኢየሱስ ስም ሕዝብን ጸልያለሁ። አበዛ የአገሪቱንም ወሰን አሰፋ የማዳን እጁን ለእኛ ዘረጋ የማን ነው አንድ ሰው እንደዚህ የሚል ሰው የኢየሱስ ወታደር ነኝ የኢየሱስ ወታደር ነኝ የኢየሱስ ወታደር ነኝ የኢየሱስ ወታደር ነኝ አልሸነፍም እዋጋለሁ ለጠላት እጅን አልሰጥም ከኢየሱስ የተነሳ ከትንሣኤው የተነሳ የእግዚአብሔር ሰራዊት እንዳደረገው የሚያምን ሰው በትንሣኤው ቀን ከኢየሱስ ክርስቶስ የተነሳ የኢየሱስ ወታደር ነኝ ብሎ የሚያምን ሰው 1 2 3 የኢየሱስ ወታደር ነኝ የኢየሱስ ወታደር ነኝ እዋጋለሁ አልሸነፍም ለጠላት እድል አልሰጥም የኢየሱስ ወታደር ነኝ የኢየሱስ ወታደር ነኝ እዋጋለሁኝ አልሸነፍም ለጠላት እድል አልሰጥም የኢየሱስ ወታደር ነኝ የኢየሱስ ወታደር ነኝ እዋጋለሁኝ አልሸነፍም ለጠላት እድል አልሰጥም የኢየሱስ ወታደር ነኝ የኢየሱስ ወታደር ነኝ እዋጋለሁኝ አልሸነፍም ለጠላት እድል አልሰጥም የኢየሱስ ወታደር ነኝ የኢየሱስ ወታደር ነኝ እዋጋለሁኝ አልሸነፍም ለጠላት እድል አልሰጥም አሜን አንድ ሰው ጩኸት ያለው ሰው በኃይለኛ ጩኸት አይሰማም አይሰማም ለእንጨ ቀራንዮ ገፈነጋ ያ ኢየሱስ ሞት ለልሳሳኑን ሞቲ ጉዳን የዳዊት ሞት ተከሳ ከነከከ እንጅራከከ አቱልፊፈሚ ወቀለፍ ኡልፋዱ አመሌ ኡልፋዱ መሌ በረበረን ኡልፋዱ መሌ ኡልፋዱ መሌ በረበረን ኡልፋዱ መሌ ለእንጨ ቀራንዮ ገፈነጋ ኢየሱስ ሞት ለልሳሳኑን ሞቲ ጉዳን የዳዊት ሞት ተከሳ ከነከከ እንጅራከከ አቱልፊፈሚ ወቀለ ኡዳን ulfaadhu malee barabar ulfaadhu malee barabar ulfaadhu malee inkufamu maqaan kee mootii guddaa ulfinni kee inkufamu maqaan kee barroonni kennumanii mootii jiraataa baraabaraani mootii jiraataan inni lubbuu qabu inni nure simale 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 inni nure
ሲመሌኔ ኖሬ ሲማሌኔ ኖሬ የታል ኢንኩፈሙ መቃንከ ሞቲ ጉዳልፌኒ ጀተገዘና ጉዱማንከ ባሮኒ ከኑማኒ ሞቲ ጉዳልፌኒ ሞቴ ጅራታ በራበራኒ ኡታል ሞቲ ጅራታ ነኒ ልቡ ቀቡ እኔ ኖሬ ሲማሌኔ 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 ኖሬ Dumeessuuf qilleensi wanta argamu dubaatti na deebisuuf karaa qabaata ishakku yaadaa kee hin hambisu ati na wajjin jirta waaqni waaqoota ishke Dumeessuuf qilleensi wanta argamu dubaatti na deebisuuf karaa qabaata ishakku yaadaa kee hin hambisu ati na wajjin luuta Dumeessuuf qilleensi wanta argamu dubaatti na deebisuuf karaa qabaata ishakku yaadaa kee hin hambisu ati na wajjin jirta waaqni waaqoota ishkeeke biyyi laafoonate nagarhaale arrasoonni mootii jabaan simitiire biyyi laafoonate nagargaare arrasoonni mootii jabaan simitiire sodaa qabu shakkii qabu lafannee akka kedawwin qabu akka kisa jaalallisa galma kona geessa sodaa qabu shakkii qabu lafannee akka kedawwin qabu akka kisa jaalallisa ishkeeke tum ሹምስጋ የታል sodaa qabu shakkii qabu lafannee akka kedawwin qabu akka kisa jaalallisa galma kona geessa sodaa qabu shakkii qabu lafannee akka kedawwin qabu akka kisa jaalallisa utaan ishkeeke ረዳቴ በጭንቅ ዘመን እረፍቴ በማያመልከው ውበት ድምቀቴ የደስታ የምን ጩኸቴ የለኝም ሌላኔ ይሄ ነው ብዬ እንኳን የማነሳው ከሰው የደስታ የቀኑ ባለቤት ብቻ ታይበት ተመስገን ያው አይዋ ስትከፋ ሚል ኮነ አባቴ ፊት እንዲህ ስሆነ ውርደት መስሏት ክብሬን መጣሌ መጀመሪያስ እሱ አይደል ክብሬ ሰማይን ለሰራ ምድር ለዘረጋ ላለና ለሚኖር ወደ ላይ ነው ከዚህ በላይ ገና ከዚህ በላይ ገና ከዚህ በላይ ከዚህ በላይ ዝቅ ብለን ነው አይዋ ስትከፋ ሚልኮን አባቴ ፊት እንዲህ ስሆን ውርደት መስሏት ክብሬን መጣሌ መጀመሪያስ እሱ አይደል ክብሬ ሰማይን ለሰራ ምድር ለዘረጋ ላለና ለሚኖር አይቻልም መቆም ወደ ላይ ከዚህ በላይ ከዚህ በላይ ገና ከዚህ በላይ ገና ከዚህ በላይ ዝቅ ብለን እስኪ ጩጩ ይለኛል የማደርገው ሳጣ ወይ መልካምነት
ፊቴ የመጣ መጮ ያምረኛል ቃላት ያጠረኝ ያደግነት ፍቅር ትዝ ያለኝ እጆቻችሁን አወዛውዙና ውስጤን የፈነቀለው የምስጋና የዜማ ያርግ ወደ ማደሪያ ጣፋጭ ሆኖ ይሰማ ይታይ እንደረዳኸኝ ሀገር ምድር ይወቀው እንዴት ችሎ ዝም ይላል 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 አራው እንዴት ችሎ ዝም ይላል ማቄን ቀደ እምባዬን አበስከው ቤቴን አየኸው ደረስክልኝ በምስጋና በቃው እኔም እንደ ሰው በቃ አለፈ መከራው ተረሳ ያ ሁላ በሳ እንደ ማርያም ከበሮ ላነሳ ልቤ ተነሳ ላመስግነው አምሮልኛል ቀኔ ላዚምለት ለቀኝ አዲስ ቀኔ ላመስግነው አምሮልኛል ቀኔ ላዚምለት ኢየሱስ ክርስቶስ ሞትን ድል አድርጎ ከናቴ ማዕፀን ማንም ሳያውቀኝ የመረጥከኝ እንደ እናት እንደ አባት በፍቅር ያሳደግከኝ ሰለቸኝ ታከተኝ ላፍታ ሳትለኝ ከቶ እስከ ዛሬ በኔ ብርታት ሳይሆን ባንተ አይደለም ወይ በሕይወት መኖሬ ወይ 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 ዛሬም አንተው ነህ ነገም ተስፋዬ የመጨረሻ መደምደሚያዬ ዛሬም አንተው ነህ ነገም ተስፋዬ መሬቱ ተለቆ ላንተ ዘመኔን ብሰጥህ ክብር ነው ለኔ ይሄም ሲያስነው እንዲህ መሆኔ ከሆንኩት በላይ ገና ሆናለሁ ምላሽ ባይሆን እጆች ከፍ እኔም ማውቀው መልካምነትህን ብናገረው ደግ መሆንህን በሞጋሽ ብውል ደጋግሜ ሱስ ሆኖብኝ ነው ገብቶ በደሜ ያየ ያውቀዋል የቀመሰ በፍቅር ዝናብ የረሰረሰ ያየ ይህንን እንበል እስኪ Due tanti fude che si sughi anche solo adesso ayo bene guido la vas update di toko bawana babalo antiches che c'era nala lemis morchia Jesus ya te se samador Tuma che tanti fude che si sughi anche solo adesso ayo bene guido la vas update di bawana babalo antiches che c'era morchia Jesus ya te se samador kismijis ya እግሪ ነሳናስ ስለተከታተላችሁን እናመሰግናለን። የአኖይንቲንግ ቴሌቪዥን የ24 ሰዓት አገልግሎት ከቤት ሆነው ለመከታተል የምትፈልጉ ቀጥሎ ያለውን የኢትዮ ሰዓት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605 ሲምቦል ሬትስ 45000 ፖላራይዜሽን ሆሪዞንታል እንዲሁም ሁል ጊዜ የምንለቃቸውን አዳዲስ ፕሮግራሞች እንዲደርሱ ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ቻናል የሚለውን ሰብስክራይብ ያድርጉ። የምንለቃቸው አዳዲስ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቷን ይጫኑ። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበትና እንዲጽናኑበት ይሁን።
በእግዚአብሔር የተወደዳችሁ ውድ የአኖይንቲንግ ቲቪ ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ ሰምተናል። ታዲያ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው ነቢይ ደረሰ ላቀው ላይ ከሚሰራው ቅባት ጋር በስጦታችሁ መገናኘት ለምትፈልጉ ስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በጸሎት ቤቴ ደስ አሰኛችኋለሁ በሚለው የእግዚአብሔር ቃል መሰረት የእግዚአብሔር ሰው ነቢይ ደረሰ ላቀው በተቀበለው መሬት ከካሜራና ከፕሮግራም ውጪ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነቢይ ደረሰን በግል ለማግኘትና ጸጋ ለመካፈል ስክሪኑ ላይ ባሉት ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። የሁሉም ማጥቢያ ቤተ ክርስቲያን አድራሻና ቦታ ቁጥር 1 ቢሾፍቱ ወንደርስ ብራንች አድራሻ ቢሾፍቱ ቀበሌ 02 ቃጂማ ድልድይ አካባቢ ያገኛል። የአገልግሎት ቀን ዘወትር እሁድና ማክሰኞ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። ቁጥር 2 አዲስ አበባ ሚራክል ብራንች አድራሻ አዲስ አበባ ሳሪስ አቦ እርሻ መሳሪያዎች ኮርፖሬሽን ፊት ለፊት። የአገልግሎት ቀን ዘወትር ሐሙስና እሁድ ሙሉ ቀን። ቁጥር 3 ድሬዳዋ ሊብሪቲ ብራንች አድራሻ ድሬዳዋ ቀበሌ 02 ሳቢያም ብሪጅ አዲስ ገራጃ አጠገብ ያገኙናል። የአገልግሎት ቀን ዘወትር አርብና እሁድ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። አኖይንቲንግ ቲቪ